አሰላም አሌይኩም ወረሕመቱላሂ ወበረካቱ። ውዶች ከቁርአን ምዕራፍ ውስጥ እስቲ ዛሬ የአልቅያማህ ምዕራፍ መግቢያን እንመልከት። አልቅያማህ በመካ የወረደች ምዕራፍ ናት። የመጪውን ዓለም ጉዳይ ትዳስሳለች። በቅያማህ ማመን ከኢስላም መሠረቶች አንዱ ነው። የቅያማህን አስደንጋጭ ሁኔታዎች፣ የሰው ልጅ ጣረ ሞት ላይ የሚገጥመው ሁኔታ፣ ከሃዲያን በመጪው ዓለም የሚጠብቃቸው መከራና ሥቃይ ምዕራፏ ውስጥ በስፋት ተዳሰዋል። ስያሜዋ የምታስተላልፈውን አንኳር መልእክት ይጠቁማል። ምዕራፏ የምትጀምረው ከሞት በኋላ መቀስቀስ ቅንጣት የማያጠራጥር እውነታ መሆኑን በመሐላ በማጽደቅ ነው። አንቀጽ ከ1 እስከ 4 ማለት። ቀጥላ ከዚህ አስደንጋጭ ቀን ምልክቶች ጥቂቶችን አወሳች። ያን ዕለት ዐይኖች ይዋልላሉ፣ ጨረቃ ትጨልማለች፣ ፀሐይና ጨረቃ ይያያዛሉ፣ የሰው ልጅ መድረሻ ያጣል፣ በጭንቅ ይዋጣል። ይህን የምናገኘው ከአንቀጽ ከ7 እስከ 15 ነው። መልእክተኛው ጅብሪል ቁርአንን በሚያነብላቸው ጊዜ ያደርጉት የነበረው ጥንቃቄም ተወስቷል። ራሳቸውን ያስጨንቃሉ። እርሱን ለመከታተል ምላሳቸውን አብረው ያንቀሳቅሳሉ። ያነበበውን አእምሮአቸው ውስጥ ለመቅረጽ አላህ ጅብሪል የሚለውን በጥሞና እንዲያዳምጡትና ምላሳቸውን እንዳንቀሳቀሱ አዘዛቸው። አንቀጽ ከ16 እስከ 19። በመጪው ዓለም ሰዎች ከሁለት ይከፈላሉ፣ ስኬታማዎችና ዕድለቢሶች ተብለው። ስኬታማዎቹ ፊታቸው ያበራል፣ ይደምቃል፣ ጌታቸውን ይመለከታሉ። ይህ ከምንም በላይ የሆነ ታላቅ ዕድል ነው። በአንጻሩ ዕድለቢሶቹ ፊታቸው ይከሳል፣ ይጠቁራል፣ ቅስማቸው በውርደት ይሰበራል። ከአንቀጽ 22 እስከ 25። ምዕራፏ የምትቋጨው የመጪውን ዓለም መኖር ጠንካራና ምክንያታዊ መረጃ በማቅረብ በማሳየት ነው። አንቀጽ ከ37 እስከ 40። እስቲ ደግሞ ስለ ክፍል 1ና ክፍል 2 በተጠቀሱት ትርጉምና ማብራሪያውን ደግሞ እንመልከት። ሁሉንም ባይሆን እንግዲህ የአልቅያማ ምዕራፍ በመካ የወረደች 40 አንቀጾች አሏት። እንግዲህ ቁርአኑ ላይ ክፍል 1፣ 2 እያለ በክፍል ከፋፍሎታል አንቀጾቹን። እስቲ ክፍል 1ና 2ን እንመልከት፣ ትርጉሙን ከነ ማብራሪያው የአማርኛውን ክፍል። ክፍል 1። መካውያን አጋሪዎች መቀበሉ ከሚከብዳቸው እውነታዎች መካከል የመጪው ዓለም መኖር በዋነኝነት ተጠቃሽ ነው። የሰው ልጅ ከሞተ ከበሰበሰ በኋላ ዳግም ሕያው የመሆኑ ነገር አይዋጥላቸውም ነበር። በመሆኑም ከቅያማ ማለትም ከመጪው ዓለም መኖር ጋር በተያያዘ ተደጋጋሚ ጥያቄዎችን ያነሱ ነበር። ባለንበት ዘመንም የመጪው ዓለም መኖር የማይዋጥላቸው ሰዎች እጅግ በርካታዎች ናቸው። ቁርአን የሰው ልጅ ከሞት በኋላ ዳግም መቀስቀስ ለአላህ የሚከብድ ነገር አለመሆኑን የተለያዩ ስልቶችን በመጠቀም አሳይቷል። በዚህ ነጥብ ዙሪያ ከወረዱ አናቅጽ መካከል ጥቂቶቹ በዚህ ክፍል ተካተዋል። ክፍል 1 ላይ ያው ላ ኡቅሲሙ ቢየውሚል ቅያማህ ብለው ነው የሚጀምረው። ቁጥር 1 ያው አማርኛውን ብቻ እናስተላልፋለን ጊዜ ለመቆጠብ ያህል። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው። አንደኛ በትንሣኤ ቀን እምላለሁ። አንቀጽ 2 ዘወትር ራሷን ወቃሽ በሆነችው ነፍስም እምላለሁ። የሰው ልጅ አጥንቶቹን የማንሰበስብ ይመስለዋልን? ይህ ሐሳቡ ትክክል አይደለም። ጣቶቹን ማስተካከል እንኳ እንችላለን። ይልቁንም የሰው ልጅ በአመፁ መግፋት ነው የሚሻው። የትንሣኤ ቀን መቼ ነው በማለት ይጠይቃል። ዓይን በዋለለ ጊዜ፣ ጨረቃ በጽልመት በተዋጠች ጊዜ፣ ፀሐይና ጨረቃ በተሰባሰቡ ጊዜ ይከሰታል ዕለተ ትንሣኤ። በዚያን ቀን የሰው ልጅ የት ነው መሸሻው ይላል። ከአመፁ ይታቀብ። በዕለቱ ምንም መጠጊያ የለም። በዚያ ቀን መርጊያው ወደ ጌታህ ብቻ ነው። የሰው ልጅ በዚያን ቀን ያስቀደመውና ያዘገየው ነገር ሁሉ ይነገረዋል። በእርግጥም የሰው ልጅ በራሱ ላይ መስካሪ ነው። ላጠፋቸው ጥፋቶች ሰበቦችን ሁሉ ቢደረድርም። ወደ ማብራሪያው ስንሄድ እስካሁን ከተጠቀሱት
እንግዲህ ራሷን ወቃሽ ነፍስ የአማንያን ነፍስ ናት። ንቁ ነፍስ፣ አላህን የምትፈራ ጥንቁቅ ነፍስ ዙሪያዋን በጥንቃቄ ታስተውላለች፣ ዘውትር ራሷን ትፈትሻለች። ሐሰን አልበስሪ እንዳሉት አማኝ ሁል ጊዜም ራሱን ይፈትሻል፣ ይወቅሳል። ለምንድን ነው የተናገርኩት? የምመገበው ለምንድን ነው? እያለ ራሱን ይጠይቃል። ካፊር ኢአማኒ ግን እንዲሁ ያሻውን ይፈጽማል። ራሱን አይወቅስም፣ አይፈትሽም። የሰው ልጅ ዳግም እነጻ ፍጹማዊ በሆነ መልኩ እንደሚከናወን ለማሳየት የተጠቀመበት አገላለጽ ነው። በመጪው ዓለም መኖር ማመን ለሰው ልጅ ነፍስ ልጓም ነው። የክፉ ነገር አምሮቱን ይቆጣጠራል፣ የአመፅ ፍቅሯን ይቀንሳል። ከሃዲያን የትንሣኤን ሕልውና የሚክዱበት አንዱ ምክንያት በዚህ የእምነት ልጓም ላለመጠፈር ነው። ስሜታቸውን ተከትለው ለመንጎድ፣ ያለ ገደብ ለመዝቀጥ፣ በቁርአን አገላለጽ በአመፀኝነታቸው ለመግፋት። በክፍል 2 ከ16 እስከ 19 ያሉትን አናቅጽ እናያለን። ከምዕራፏ መግቢያ ላይ እንደ ጠቆምነው መልእክተኛው ሰለላሁ ዐለይሂ ወሰለም ቁርአን በጅብሪል አማካይነት በሚነበብላቸው ጊዜ አንዱን ፊደል እንኳ ላለመሳትና መልእክቱን ላለማዛባት ራሳቸውን አለቅጥ ያስጨንቁ ነበር። ተከታዮቹ አናቅጽ ትኩረታቸው በዚህ ነጥብ ዙሪያ ነው። በርሱ በቁርአን ንባብ ምላስህን አታንቀሳቅስ፣ በፍጥነት ለማጥናት በመጣደፍ መሰብሰብ ልቦናህ ላይ እንዲሰፍርና እንዳይጠፋህ ማድረጉ፣ እንድታነበው ማስቻሉም በእኛ ላይ የተጣለ ኃላፊነት ነው። ባነበብነው ጊዜ ንባቡን ተከታተል፣ ማብራራትና ግልጽ ማድረግ የእኛ ኃላፊነት ነው። ኢብኑ ዓባስ እንደሚሉት ነቢዩ ሰለላሁ ዐለይሂ ወሰለም ከጅብሪል ራእይ ወሕይ በሚቀበሉበት ወቅት ጥንቃቄ ያበዙ ነበር። ራእዩን በአእምሮአቸው ለማጥናት ይጥራሉ። አንዳች ነገር እንዳታመልጣቸው አለቅጥ ይጨነቃሉ። እናም አላህ ይችንና ተከታዮቹን አናቅጽ በማውረድ መልእክቱን ለማጥናት እንዳይጨነቁ አዘዛቸው። መልእክቱ ከአእምሮአቸው ውስጥ ልቅም ብሎ እንዲሰፍር እንደሚያደርግላቸውም አበሰራቸው። ከዚያ በኋላ ጅብሪል ራእዩን በሙሉ አስተላልፎ እስኪጨርስ ይጠብቁታል። ሲያጠናቅቅ በተላለፈላቸው መልኩ ቅንጣት ስህተት ሳይፈጽሙ ያነባሉ። ቁርአን የተደረገለትንና የሚደረግለትን ከፍተኛ መለኮታዊ ጥበቃ ያሳያል። ይህ አንቀጽ ክፍል 3 በቀጣይነት የተወሱት ተከታዮች እውነታዎች ናቸው። የሰው ልጆች በቀጣዩ ዓለም የሚገጥማቸው ሁኔታ ከፊሎቹ ፊቶች በደስታ ይፈካሉ፣ በሐሴት ይደምቃሉ። ሌሎች ደግሞ በፍርሃት ይጠቁራሉ፣ በሐዘን ይጠለሻሉ። የጣረ ሞት አስከፊ ገጽታ። በመጨረሻም ሙታንን መቀስቀስ ለአላህ የሚከብድ ላለመሆኑ የሰው ልጅ ከፍትወተ ጠብታ የመፈጠሩ እውነታ ዋቢ ሆኖ ቀርቧል። በሚቀጥሉት አናቅጽ ትንሣኤ የለም ከሚለው ከንቱ እምነታችሁ ታቀቡ። ይልቁንም ይህችን ጠፊ ዓለም ትወዳላችሁ፣ መጪውን ዘለዓለማዊ ዓለም ትተዋላችሁ። ከፊሎቹ ፊቶች በዚያን ቀን ያበራሉ፣ ይደምቃሉ፣ ይዋባሉ። ጌታቸውን ተመልካቾች በመሆናቸው ከፊሎቹ ፊቶች በዚያን ቀን ይጨፈግጋሉ፣ ይጨነቃሉ፣ ይከፋሉ። ከባድ አደጋ እንደሚደርስባቸው በማሰብ ይህችን ጠፊ ዓለም ከመምረጥ ታቀቡ። ነፍስ ልትወጣ አንገት ላይ በደረሰች ጊዜ አሻሪውም ማን ነው ይባላል። ሟች ይህችን ዓለም የሚሰናበትበት ቅጽበት መቃረቡን ያረጋግጣል። ባቶቹ አንዱ ከሌላው ጋር ይጣበቃሉ። የዚያን ቀን ሁሉም የሚነዱት ወደ ጌታ ብቻ ነው። ቁርአንን እውነት ብሎ አልተቀበለም፣ ለአላህ አልሰገደምም። ይልቁንም አስተባበለ፣ ከእምነት ሸሸም። ከዚያም እየተዘባነነ ወደ ቤተሰቦቹ ሄደ። ወዮልህ አንተ ርጉም ከሃዲ ሆይ ወዮልህ! አሁንም ወዮልህ! አስከፊ ቅጣት ይጠብቀሃል። ወዮልህ! የሰው ልጅ ለሕይወቱ ግብ ሳይኖረው ከሞት በኋላም ሳይቀሰቀስ እንዲሁ እንደሚተወው ያስባልን? ማኅፀን ውስጥ የተረጨ የፍትወት ጠብታ አልነበረምን? ከዚያ የረጋ ደም ሆነ። አላህ ውብ በሆነ አቋም ፈጠረው፣ አስተካከለውም። ከእርሱም ሁለት ጾታዎችን አደረገ፣ ሴትና ወንድን። ይህ የላቀ ችሎታ ያለው ጥበበኛ አምላክ ሙታንን ሕያው ለማድረግ ቻይ አይደለምን ብለው ይጠይቃል። ወደ ማብራሪያው ስንገባ
አንቀጽ 31 እስከ 35 በአቡ ጃህል እንደወረደ ይነገራል። አንዳንድ ጊዜ ከመልእክተኛው ዘንድ ይመጣ ነበር። ቁርአን ያዳምጣል፣ ግን በቁርአን አያምንም፣ መልእክተኛውንም አይታዘዝም፣ አላህን አይፈራም፣ ከመሰሪ አድራጎትም አይታቀብም። መልእክተኛውም ማወኩን ይቀጥላል፣ የአላህን ዲን ይዋጋል። ይህ ድርጊቱን እንደ ጽድቅ በመቁጠርም በኩራት ይዘባነናል፣ በትዕቢት ይቆነናል። እነኝህን አናቅጽ የዚህን የአላህን ጠላት እኩይ ባህርያት ያወሱልናል። በእስላማዊ ዳዕዋ ታሪክ ውስጥ በርካታ አቡጀህሎች አልፈዋል። ሐቅን እየሰሙና ከልብ እያወቁት የሚሸሹ፣ የአላህን ድን የሚዋጉ፣ የእስላም ሠራተኞችን የሚያውኩ፣ በእስላም ላይ የሚያሴሩ። የሰው ልጅ እንዲሁ ያለምንም ዓላማ የተፈጠረ አይደለም። የሕይወት ግብ አለው። ከእንስሳት የሚለየው ትልቁ ባሕሪም ይኸው ነው። ወደፊትም ይቀሰቀሳል ከሞት። ይህና ቀጥሎ የቀረቡት አንቀጾች የትንሣኤን መኖር ለማሳየት የቀረቡ መረጃዎች ናቸው። አዎ ሁላችንም የተገኘነው ከፈሳሽ ፍትወት ጠብታ ነው። ያቺ ጠብታ ከሴት እንቁላል ጋር ተገናኘች። ሁለት በመዋሃድ ከማኅፀን ግድግዳ ላይ አረፉ። ይህ ውህደታቸው ጽንስ ሆነ። ይህ ጽንስ አስፈላጊ የሆኑ የጊዜ ዑደቶችን አልፎ ሰው ለመባል በቃ። ይህ ዘወትር የምናስተውለው ተአምራዊ ክስተት ነው። ይህን ተአምር በየሰከንዱ እንዲከሰት ያደረገ አምላክ ሙታንን መቀስቀስ ይሳነዋል ብሎ ማሰብ ግልጽ እውነትን መቀበል አለመሻት ይሆናል። ወሰላም አሌይኩም ወረሕመቱላሂ ወበረካቱ። እባክዎን ሼር በማድረግ ይተባበሩ።